ሊያገኙት ዳጊ ከዚህ በላይ ታርገል ተሰይኝ ነው የምትችለው። እኔ ዳጊ መመታት አይደለም የጎዳኝ ገብቷል። የእሷ ቃላት ግን በጣም ነው የጎዳኝ። አሁን ከሁሉም ነገር ይኸውልህ ልጁ ላይ የሆነ ነገር ባረግ ሌላ አትጎዳም። እኔ ነኝ የምጎዳው። ከሁሉ ነገር በላይ የጎዳኝ ነው አሚ። ለምን እንደዛ አሁንም ሊሆን እኮ ያላችሁ መፍትሄ ማለት ያብ እንግዲህ ዛሬም እንደምትመለከቱት ያዙ ይልቀቁኝ እያለ ነው። ትናንት ተመቶ ነበርና ትናንት በተመታው ነገር ደግሞ ያው እንደ ሰውኛ የሄሎ ወንድም ዳጊ አግኝቶት ሄሉን ይቅርታ እንዲጠይቃ ይቅርታ ብለው እንዲታረቁ ነገሮችን እንዲፈቱ በግላቸው እየለመኑት ነበር። እነሱ ግን አሻፈረኝ ብሎ ሄዷል። እዚህ ጋር ደረጃ እንዲደርስ ያደረገው ያብ እንግዲህ ያዝ ለቀቅ በማድረጉ ነውና በህይወታችን እኔ ብዙ ጊዜ እናግራችኋለሁ። የእውነት ነው የምነግራችሁ። አንድን ሰው እስከ መጨረሻው አንፈልገውም ብላችሁ ውሳኔ ከወሰናችሁ ከዛ ቦታ መልከስከስ አያስፈልግም። እንዲሁም ደግሞ ያን ከዛ ሰው ፍቅር ካላችሁ በልህ ተነስታችሁ ደግሞ አሳማሚ ቃላቶችን አትጠቀሙ። ወታችሁ ላወጡ እነሱን አታሳምሟቸው፣ አትጉዷቸው። ገብቷችኋል አይደለ? ስለዚህ እና ራሳችሁም ነው የምትጎዱት። እዚህ ጋር እንግዲህ ያብ ባለፈው ላደረገችው ነገር አልፈልግም ብሎ መስዋዕት እንደዛ ሲያስከፍላት በኋላ ላይ በተፈጠረው ነገር ከሷ በላይ እሱ ነው እየተጎዳ ያለው። እንግዲህ አይታችኋል። ትናንት ደም ባፎ እስከ እንትን እስከሚል ድረስ ማለት ነው። ስለዚህ አንድ ሰው እንጎዳል ብለን የምናደርገው ነገር ያነ ሰው ከኛ ጋር የተቆራኘ እስከሆነ ድረስ አብረን መጎዳታችን እንዲሁም ደግሞ እኛ ከሱ የበለጠ እንደምንጎዳ ማወቅ መቻል አለብን። ገባችሁ? ለአንድ ሰው ያጠመርነው ወጥመድ መልሶኛ እንደሚይዘን አትዘናጉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው ማመሰግነው። እንግዲህ እንደነገርኳችሁ ትናንት ሁላችንም ተመልካቾች ሄሉን ፈርደንባታል። የፈረድንባትም ደግሞ ከኔ እንኳን ያው ከሰራው ቪዲዮ ብዙም ነገር እንትን ስላላልኩኝ ብዙ ሰው አንድ ሰው ብቻ ለምን ሄሉ ምን አደረገች ያለ ሰው አለ። ሄሉ ምን አደረገች አይደለም፣ በእኛ ምክንያት ዙሮ እኔ ይሄን አደረገች ሳይሆን እዚህ ቦታ ላይ የምትጠቀመው ጥሩ ነገር ብታገኝ የምትጠቀመው እሷ ናት። መጥፎ ነገርም ቢመጣባት ደግሞ የምትጎዳው እሷ ናት። ተመልካችም ሆነ ሌላው ሰው አይዟችሁ ወይም ደግሞ እንዲህ ነው ከማለቶች እኛ ምንም የሚደርስብንም ነገር የምንጠቀመው ነገር የለም ከነሱ በላይ። ነገር ግን እንደ ሰውኛ እዚህ ጋር እኛ ያብም ወንድማችን አይደለም ሄሉም ሁላቸውም የሀገራችን ሰዎች እህቶቻቸው ወንድሞቻችን ናቸው። ሁላቸውም በአንድ አይነት ነው የምናያቸው። በተለይ ትክክለኛ ፈራጅ ነን ብላችሁ ስታስቡ በራሴ እንዲደርስብኝ የማልፈልገውን ነገር ለሰው አደርጋለሁ የሚል ሰው እኔም በራሴ ባደርገው እኔ አሁን ብዙ ጊዜ ሰዎች ጋር ልነካካ እችላለሁ። ገብቷችኋል? እንደ ሰውኛ እንደ ሴተኛ እኔን አሁን ሁለት ወንዶች ሊወዱኝ ይችላሉ። ግን ደግሞ እኔ ያንን ሰው የማልፈልገው ከሆነ አንድኛውን በስነ ስርዓት ሳላወጣ እዚህኛው ጋር አልገባም። ለማን ብዬ ነው? እሱን ለማናደር ብዬ አንድም ነገር ላረግ አልፈልግም። ወይም ደግሞ ያንን ለማናደር ብዬ ሌላ ሰው እሱ ያለ መደረብ አልፈልግም። እሱን ቢሄድም እንኳን ያኔ ሳምንት ሳላድር ሌላ ሰው መያዝ አልፈልግም። አንደኛ በመጀመሪያ ለራሴ እንግዲህ የምነግራችሁ በራሴ ጉዳይ ነው። በመጀመሪያ እኔ ራሴ ማስተዋል አለብኝ። እንዴት ነው ድጋሚ ገብቼ ላለመውጣት ድጋሚ ያንን ሰው ጋር በሄድኩ ቁጥር ጸብ በስተጀርባ የሆነ ነገር የተለየሁትንም ሰው ሆነ አብሮኝ ያለውንም ሰው ሆነ እኔንም ቤተሰቦችንም ሆነ ምንም አይነት ነገር እንዲመጣብኝ ጉዳት እንደማይመጣብኝ ስለማልፈልግ መጀመሪያ ራሴ ነው ማንበብ የምፈልገው። ከዛ ሰው ጋር ከተለያየሁኝ አንደኛ የእሱ ጥፋት ነው የኔ ጥፋት ነው የሚለውን ቆም ብላችሁ ካላሰባችሁ እሱ ጋር ሆናችሁ እሱም ሲናገር እናንተም ስትናገሩ ማንኛው ትክክል እንደሆነ አታውቁም። ሁሉም ሰው ተናጋሪ መሆን የለበትም። አንዱ ሲናገር አንዱ አዳማጭ መሆን አለበት። ስለዚህ ራሳችንን ደግሞ ማዳመጥ ግድ ይለናል። ለተበላሸብን ነገር ለተፈጠረብን ነገር በዙሪያችን መጀመሪያ የሰውን ስህተት ሳይሆን መፈለግ ያለብን እኔስ ምንድነው እያደረኩ ያለው በሉ። እኔ ምንድነው የማደርገው ማትሉ አይነት ሰዎች ከሆናችሁ ትጎዳላችሁ። የእውነት ነው የምላችሁ። በእንደዚህ አይነት ነገሮች የብዙ ሰው ህይወት ይቀጫልና ሄሉ ምን አደረገች ሳይሆን እዚህ ጋር በእሷ ምክንያት የሆነ ጸብ ከመጣ እንኳን እሷ ቤተሰቦቿ ራሱ ብጥብጥ ውስጥ ነው የሚገቡት። እንግዲህ እስከዛሬ ዳጊ ሞክረዋል። ባለፈው እንግዲህ ማዘሯን ቤተሰብ ሞካክረዋል፣ አልተሳካም። ከዛ ወዲህ ግን በቃ በእነሱ ጉዳይ አንገባም ብለው ዝም ብለዋል። ነገር ግን ትናንት እንደዛ ደምንትን ሲለው ይኸው ዳጊና ጓደኛው መጥተው ነው ዛሬ ባካያ ላይ ያለው። ገባችሁ አይደለ? ያብ ደግሞ አሁን ላይ ዝውርቦ እሷ የምትባል ሰው አልፈልግም፣ የተመታው ሳይሆን ያመመኝ የእሷ ቃላት ነው ያደማኝ እያለ ነው። ስለዚህ አሁንም ቢሆን ነገ ጧት ልንለመናት ነገር ዛሬ ያዙ ይልቀቁ ባትል ጥሩ ነው። በመሀላችሁ ሰው ገብቶ የላ ታረቁ ሲሏችሁ መታረቅ
ካቃታችሁ እንደገና ብቻችሁን ሆናችሁ ወይም ደግሞ እሷ ሌላ ህይወት ስትገባ መጥተህ ባትረብሽ ጥሩ ነው። ምክንያቱም ባለፈው አልፈልግሽም ብለሃታል። አልፈልግሽም እንዳልካት እንግዲህ እሷ የራሷን ህይወት ጀምራለች። ስለዚህ አንተ ደግሞ ለምን መጣህ? እማትፈልጉት ሰው ከሆነ ከመጀመሪያው በደንብ አጥኑ። ያን ሰው ጋር ግን እንመለሳለን የምትሉ ከሆነ ሌላ ሰውም ጋር አትነካኩ። እንደገናም ደግሞ በቃ አቻኩላችሁ ውሳኔ ውስጥ አትግቡ። ለምንድን ነው ብቻችሁ መሆን አትችሉም? እንደዛ ትንሽ ጊዜ እስከምታጣሩ ድረስ ምን ይሰራላችኋል? ያኔ ለሰውም እኮ የሰው አፍም እኮ አንዳንድ ጊዜ እንኳን በመጥፎ እያነሳና በጥሩ ቢያነሳን እኮ ራሱ የሰው አፍ ታውቃላችሁ መርዝ እኮ ነው። የኛ አፋውን መርዝ ነን። በቃ የሰው ላይ እንግዲህ አረቦችን ታውቃላችሁ ብዙ ጊዜ የሆነ ጥሩ ነገር እንኳን አይታችሁ ወይኔ ሲያምር ስንል ማለት ነው መሻላ ብለን ቀድመን ካላልን በጣም ነው የሚናደዱት። መሻላ በሉ ነው አይን የሚባል ነገር ይሄ አለ ገባችሁ? በማንኛውም ቦታና አይፈልጉም። ያኔ ያንን ነገር መሻላ ብላችሁ ወይም ደግሞ እንደዛ ነው የሚባለው መሻላ ብላችሁ ቀድማችሁ ማለት ነውና እንደዛ አይነት ነገር ካልሆነ እነሱ አሁን አይወዱምና የሰው የኛ አፍ ደግሞ ታውቃላችሁ አንደኛ ሚዲያ ላይ ስለሆነ እዚህ ጋር መሻላ አላችሁ አላላችሁ ጥሩ ነው። ብቻ በደህና ነገር ብዙዎቻችን በደህና ነገር አንሱ እንኳን ብንባል አናነሳም። እንደው እንደዚህ ነው እያልን አፋችን እንትን ያለናናና ስለዚህ የሰው ላይ ሚዲያ የወጣ ሰው ብዙ ሰው እንደምትመለከቱት ነው። እድሜ የለንም እውነት ነው የምነግራችሁና ሚዲያ አፉ የተነሳ ሰው ወይ በሽተኛ ይሆናል ወይ ደግሞ በቃ ህይወቱም ያማረ አይሆንም። እንዳልከነ የደገፍኩበት ባለፈው ምን አለ መሰላችሁ የሷና የኔ ግንኙነት አለ ሚዲያ ላይ ባይወጣ ምናልባት እንደዚህ አይነት ሙሲባ ይመጣብንም ነበር። አሁን ላይ ግን ደግመን ብንታረቅ ሚዲያ ላይ እንዲወጣ ራሱ አልፈልግም ብሏል። እኔ ይሄን የሰው ልጅ ሙሉ በሙሉ መጥፎ ነው ልል አልችልም። አንዳንድ ጥሩ ነገር ስታገኙም ትምህርት ተወስዱበታላችሁና ልክ ነው። ብዙዎቻችን ግን የሆነ ነገር ስናደርግ ካልታየልን ሰው ካላጨበጨበልን የሷ ባል ቆንጆ ነው ካልተባለ የሱ ሚስት ቆንጆ ነው ካልተባለ በቃ ሚዲያ ካላየልን ካላናፈስና ደስ አይለንም። ግን ደግሞ እንደዚህ አይነት ሰው ያነሳው ነገር ምክንያቱም የሰው ላይ ማለት ነው እኔ አሁን ከምናገረው ከእግር እስከ ራሴ የኔን ቃላት አይደለም የምትጠብቁት። እኔ አሁን በካሜራ በወጣ ከእግር እስከ ራሴ ያለችብኝን ወላሂ እኔ ብዙ ሰዎችን ያለሁና ሲናገሩ ያን ሰው እኮ በጣም ምርጥ የሆነ ትምህርት እያስተማረ ምርጥ ነገሮችን እያስተላለፈ ነገር ግን የሱን ትምህርት ከመያዝ ይልቅ ነው ከእግር እስከ ራሱ ከጸጉሩ እስከ ጥፍሩ ያለችው ማንነቱን የሆነች ችግር ካለች እንደዚች በቀይ ነገር አስምረው ታያቸው ከሆነ ማለት ነው ምን ያክል የሰውን አይብና የሰውን አላህ በሰራው ራሱ የምንገባ ብዙ አይነት ሰዎች አለንና እንደዛ ስለሆነ ስለዚህ የሰው አይን ከባድ ነው፣ ጥሩ አይደለም። በጣም የኛ የሆነ ነገር ባናወጣ ጥሩ የሆነ ነገራችሁን አትናገሩ። የእውነት ነው የምላችሁ። ስኬታችሁን እንደዚህ ነው ስትሉ እነዚያ ሰው ቀርሞ እናንተን ያከሽፏቸዋል። እናንተ ጥሩ ነገር ላይ ስለምትወዱ ሰው ስለምትናገሩ ስንት ጓደኞች ናቸው ለጓደኞቻቸው እኔ እንደነሱ እየመሰሏቸው ባሌ ጥሩ ነው፣ ባሌ እኮ ይወደኛል፣ ባሌ ያፈቅረኛል፣ ባሌ እንደዚህ ያደርግልኛል ሲሏቸው እንደገና እነዚያ ሰዎች በቃ በእናንተ መደሰት ይቅርና ጓደኛዬ እንደዚህ አይነት ጥሩ እድል ስለሰጣት ለኔም እንደሱ አይነት ወይ ደግሞ የተሻለ ስጥኝ ብሎ ዱዓ ከማድረግ ይልቅ አይ ወይ ታባቷ እሷ እንደዚህ እየሆነማ እኔማ ይሄን ባል መቀማት አለብኝ፣ እሷ ያገኘችው ማግኘት አለብኝ የሚል በጣም ብዙ ሰው አለ። አብሯችሁ እየበላ እየጠጣ ራሱ ማለት ነው። አላህ ይጠብቀን ነው እና እንደዛ ስለሆነ ስለዚህ ህይወታችንን እንትን ማለት አለብን እና ያ ባሁን ብትስተካከል ጥሩ ነው። ለማንኛውም ቻናል ሀሳብ እያረጋችሁ ስህተት ካለብኝ አርሙኝ። ሰምታችሁ